ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት እንግዲህ በባለፈው እንደምታውቁት ለቅንድባችን ማሳደጊያ ለፊት ለፊቱ እንዲሁም ለሽፋሽፍት የሚሆን ቅባት ብዬ ሰርቼላችኋለሁና ብዙ እህቶች ኮመንት ላይ ቴምር የሌለንስ ቴምር የማናገኝ እንዴት ነው መስራት የምንችለው ብላችሁኛል። ዛሬ ለእናንተ ነው መሰራላችሁ ማለት ነው። የቴምር ፍሬ ለማታገኙ የቴምር ፍሬ የምታገኙት በባለፈው እንዳያችሁ ሰርቻለሁ። በሱ መልኩ መስራት ትችላላችሁ። ቴምር ለማታገኙ ግን ዛሬ አሳያችኋለሁ ማለት ነው። እንግዲህ የሚያስፈልገን ጥቁር አዝሙድ፣ ቅርንፉድ፣ የሻይ ቅመም ያስፈልገናል ማለት ነው። ከዛ ደግሞ 3 ፍሬ ነጭ ሽንኩርት ትጨምሩበታላችሁ። እኔ ነጭ ሽንኩርት ዛሬ አልጨምርበት፣ ምክንያቱም አለኝ የሰራሁት ስላለኝ ድጋሜ ነጭ ሽንኩርት መጨመር አልፈለኩም እና እንደዚህ 2 ማንኪያ የሚሆን ጥቁር አዝሙድ፣ 1 ማንኪያ የሚሆን ደግሞ ቅርንፉድ ጨምሬበታለሁ ማለት ነው። ይሄንን ሁለቱን ድቅቅ አድርገን እንፈጨዋለን። በመፍጫ ድቅቅ አድርገን እንፈጨዋለን ማለት ነው። ከፈጨሁት በኋላ ደግሞ ተመልሼ እመጣለሁ። እንግዲህ ቤተሰቦች እንደዚህ አድርጌ ፈጭቸዋለሁ። ከዛ ቅባታችን የምናዘጋጅበት እንደዚህ ጠርሙስ ነገር ያስፈልገናል ማለት ነው። አሁን የፈጨነውን የጥቁር አዝሙድና የቅርንፉድ ዱቄት እንደዚህ እንጨምራለን ማለት ነው። 3 ማንኪያ የሚሆን ዱቄት ጨምሬያለሁ። ከዛ ዘይት እንጨምርበታለን። በኦሊቭ ኦይል ብትሰሩት የተሻለ ነው። ኦሊቭ ኦይል ዘይት ካላችሁ በሱ ሰሩት ማለት በወይራ ዘይት ማለት ነው። ከሌላችሁ ግን በምግቡ ዘይት ሰንፍሎር የሚባለው የምግብ ዘይት አለ። እሱ በጣም ቆንጆ ነው። በሱ መስራት ትችላላችሁ። በምትጠቀሙት ቅባት መስራት ትችላላችሁ። በሚስማማችሁ በኮኮናት ዘይት መስራት ትችላላችሁ። እና እንደዚህ አድርጌ ከጨማመርኩ በኋላ በደንብ አድርጋችሁ ታማስሉታላችሁ። በደንብ አድርጋችሁ አማስሉት እንዲዋሃድልን ማለት ነው። ያው ከታች ዱቄቱ ከታች ቁጭ እንዳይል በደንብ አድርጋችሁ እንደዚህ ታማስሉትና እንዲህ አድርጋችሁ ታማስሉትና ለ3 ቀን ጨለማ ቦታ ቁጭ ታረጉታላችሁ። ለ3 ቀን ያክል እንደዚህ ኮመዲና ውስጥ አለ አይደለ ሳህን ምናምን የሚቀመጥበት እሱ ጋር ቁጭ ታረጉታላችሁ ማለት ነው። ጭልም ያለ ቦታ ላይ እንደዚህ አድርገን እናስቀምጣለን። ከዛ በኋላ እንዴት እንደሚሆን እንዴት እንደሚጠቁር እናየዋለን። በጣም ነው የሚጠቁር። እንደዚህ አድርጋችሁ ለ3 ቀን ካስቀመጣችሁት ዘይቱ በጣም ነው የሚጠቁረው። አሁን አብረን እናያለን። እንግዲህ ክድ እናደርግና አስቀምጠዋለሁ ማለት ነው። ቤተሰቦቼ ይሄንን ስትሰሩ ነጭ ሽንኩርት እንዳትረሱ። ነጭ ሽንኩርት ጨምሩበት። 3 ፍሬ 4 ፍሬ የሚሆን ነጭ ሽንኩርት ጨምሩበት። አሁን እንደዚህ አድርጌ እንግዲህ አስቀምጠዋለሁ። ከ3 ቀን በኋላ ደግሞ እንደምታዩት ይሄንን ይመስላል ማለት ነው። በጣም ነው የሚጠቁረው። ጨለማ ውስጥ አስቀምጡት ለ3 ቀን ያክል ብያችኋለሁ። በጣም ነው የሚጠቁረው። በጣም ይሄንን ለፀጉራችንም መጠቀም እንችላለን። እኔ አሁን ይሄን ለፀጉሬ ነው የምጠቀመው፣ ምክንያቱም ለቅንድብ ያዘጋጀሁትም አለ። እንደገና ደግሞ ቅንድቤም አድጓል፣ መጠቀምም አልፈልግም። ቅንድብ ደግሞ በጣም ብዙ ሲሆን ያስጠላል አይደል? በመጠኑ ሲሆን ነው እንጂ። አሁን እንግዲህ ቅባታችንን እንደዚህ እናጠላለን ማለት ነው። እንደምታዩት አያችሁ ጥቁረቱ። 3 ቀን አስቀምጡት ጨለማ ቦታ። በጣም ነው የሚጠቁረው። ይሄንን ለሽበት ማጥፊያ ራሱ ፀጉራችን ሽበት ካለብን ይሄንን በተደጋጋሚ ብንጠቀመው ያው ሽበቱን ከለሩን ይቀይርልናል ማለት ነው። እና ቤተሰቦች እንደዚህ አድርገን እናጠላለን። ከዛ በኋላ ደግሞ እንዴት እንደምንቀባ ማሳያችኋለሁ። የቅርንፉድን ጥቅም፣ የጥቁር አዝሙድን ጥቅም ለፀጉራችንም ለቅንድባችንም እንዴት ምን አይነት ጠቀሜታ እንዳለው እየተቀባው አሳያችኋለሁ፣ አስረዳችኋለሁ ማለት ነው። እንደምታዩት በጣም ቆንጆ ነው የሆነው ጥቁረቱ እንደምታዩት። በዛ ላይ ደግሞ ውፍረቱ የቅባቱ ውፍረት ውፍር ነው የሚል እንግዲህ ጥቁር አዝሙድ በጣም ጥቅሙ ብዙ ነው። በጣም
ለጤናም ለውበትም ለፀጉራችንም በጣም ብዙ ጠቀሜታ አለው። አሁን ቤተሰቦች እንግዲህ 2 ማንኪያ እንደዚህ 3 ማንኪያ የሚሆን ለቅንድቤ እየተቀባው እንዳሳያችሁ እንደዚህ ቀንስና የቀረውን ለፀጉሬ እቀባለሁ ማለት ነው። ፀጉሬንም እየተቀባው አሳያችኋለሁ። ለፀጉራችንም ለቅንድባችንም ይሆናል ይሄ ቅባት ማለት ነው። እንግዲህ እኔ በመቀቢያዬ እንደዚህ ወደ መቀቢያዬ ጨምራለሁ ማለት ነው። እና ቤተሰቦች ቪዲዮ ላይክ አድርጉ፣ ከወደዳችሁት ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱኝ። ኮመንት እቀበላለሁ። እንግዲህ ይሄንን እየተቀባው አሳያችኋለሁ። እንግዲህ ቅንድቤ እንደምታዩት ከዚህ በላይ እኔ ማሳደግ አልፈልግም። እንደምታዩት ይሄንን ያክል ሆኖልኛል። በፊት ከዚህ ያነሰ ትንሽዬ ነበረ፣ ግን አሁን ይሄንን ያክላል ማለት ነው። እኔ ከዚህ በላይ እንዲያድግ አልፈልግም። ምክንያቱም ቅንድብ ሲያድግ ሲበዛ በጣም ነው የሚያስጠላው። በፊት ቅንድብ ሳይኖረኝ ተቀንደብ ምናምን ቅንድብሽን ሲሉኝ እንዲህ ምኑን ነው የምቀነደበው ነበር። አሁን ግን በጣም ነው ያደገው እና ከዚህ በላይም እንዲያድግ አልፈልግም፣ እንዲበዛም አልፈልግም። ቅንድብ በመጠኑ ሲሆን ነው አሪፍ እና ይሄ ለእኔ በቂ ነው ማለት ነው። እና ቅንድብ የሌላችሁ ሰዎች ይህንን ዘይት ማታ ማታ እየተቀባችሁ ጠዋት መታጠብ ትችላላችሁ። በጣም ቆንጆ ነው። እንዲሁም ደግሞ ቀን ላይ መቀባት የምትፈልጉ ደግሞ 1 ሰዓትም 2 ሰዓትም 3 ሰዓት አቆይታችሁ መታጠብ ትችላላችሁ ማለት ነው። ዛሬ እንደዚህ የጆሮ ማጽጃ አለኝ። በባለፈው የለኝም ነበረ። ዛሬ ግን አዘጋጅቼ እንዴት እንደምቀባ አሳያችኋለሁ። እንደዚህ እያደረግን ቅንድባችንን እየተቀባን እንግዲህ እንደዚህ እያደረግን ነው የምንቀባው ማለት ነው። ማታ ማታ እንደዚህ እያደረጋችሁ መቀባት ትችላላችሁ ማለት ነው። ቅባቱን ልነግራችሁ አልችልም። ውፍረቱ በጣም ወፍራም ነው እና ቤተሰቦች እንግዲህ ጥቁር አዝሙድ ለፀጉር በጣም ተስማሚ ንጥረ ነገሮችን ስለያዘ የፀጉር መነቃቀልን ይከላከላል። ፀጉራችን ጠንካራ እንዲሆን ያደርግልናል። እንዲሁም ደግሞ ፀጉርን ያለሰልሳል። በዛ ላይ ደግሞ ፀጉርን ያጠቁራል። የጥቁር አዝሙድ ዘይት ለጤናም በጣም ብዙ ጥቅም አለው። እውነት ለመናገር ለአፍንጫ መታፈን፣ ለእብጠት፣ እንደዚህ ለቆዳ አላርጂክ፣ ለአስም ለሚያሳክከን ዘይቱን ብንቀባ ፈውስ እናገኝበታለን ማለት ነው። እንዲሁም ደግሞ ለሳል፣ ለራስ ምታት፣ ለትኩሳት፣ ለጉንፋን ከሻይ ጋር በሻይ መልክ ብንጠጣው ለጤናችንም በጣም ብዙ ጠቀሜታ አለው ማለት ነው። እንዲሁም በሙስሊሞች ነብያቸው ከሞት በቀር ጥቁር አዝሙድ ሁሉንም በሽታ እንደሚፈውስ ተናግረዋል ሲሉ ሰማለሁ። እና ጥቁር አዝሙድ በጣም ብዙ ጠቀሜታ አለው። በጣም ለጤናችን፣ ለፀጉራችን እንዲሁም ደግሞ ለፊታችን ፊታችን ራሱ የጥቁር አዝሙድ ዱቄትና ዘይት ኦሊቭ ኦይል ዘይት አድርገን ቀላቅለን ፊታችን ብንቀበው በጣም ቆንጆ የሆነ ፊት እና አንጸባራቂ ፊት ይሰጠናል ማለት ነው። እና ጥቁር አዝሙድ በጣም ጠቀሜታ አለው ለጤናችንም፣ ለፀጉራችንም፣ ለውበታችንም ማለት ነው። እንዲሁም ደግሞ ቅርንፉድ እንግዲህ በሶዲየም፣ በካልሽየም፣ በብረት፣ በፎስፎረስ የበለጸገ ስለሆነ ለፀጉር እድገት ወሳኝ ድርሻ እንዲኖረው ያደርገዋል ማለት ነው። ቅርንፉል ለሚያሳክከን፣ ለሚነቃቀል ለፀጉራችን ለሚነቃቀል ፀጉር እንዲሁም ደግሞ ለፎረፎር፣ ለሽበት፣ ለፀጉር እድገት የቅርንፉልን ቅባት ብንጠቀም ይመከራል ማለት ነው። እንግዲህ ቤተሰቦቼ የቀነስኩትን ዘይት ደግሞ ቅባት ፀጉሬን እቀባለሁ ማለት ነው። ቅንድባችን በዚህ መልኩ ከተቀባን በኋላ ከዛ ፀጉሬን ደግሞ እቀባለሁ ማለት ነው። ይሄ ቅባት ፀጉር ያጠቁራል፣ ፀጉር ያለሰልሳል። በጣም ነው ፀጉር የሚያለሰልሰው፣ ፀጉር ያሳድጋል። እንዲሁም ደግሞ ሽበትንም የሽበቱን ከለር ወደ ጥቁር እንዲቀይርልን ያደርጋል ማለት ነው። እንደዚህ ያደረጋችሁ መጠቀም ትችላላችሁ ቤተሰቦች።
እና እንደዚህ አድርጋችሁ ተጠቀሙላችኋለሁ። በጣም ነው የማመሰግናችሁ። ግን በዚሁ አጋጣሚ ለምትሰጡኝ ኮመንት፣ ለምታበረታቱኝ፣ አይዞሽ በርች ለምትልኝ በእውነት እጅግ በጣም አመሰግናለሁ። እና ቤተሰቦች እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸራ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖላችኋለሁ። በባለፈው የሰራሁት የቅንድብ ቪዲዮ ብዙዎቻችሁ አዎ ይሰራል ብላችሁኛል። ማለት ከዛም በፊት እኔ ከመስራቱ በፊት የሞከራችሁት እህቶች የነበራችሁ መሰለኝ። አዎ ትክክል ነው፣ ይሰራል፣ ያሳድጋል፣ የቴምር ፍሬ ቆንጆ ነው፣ ለፊት ለፊቱም ለቅንድብም ያሳድጋል ብላችሁኛል። እንደዚህ አድርጋችሁ ተጠቀሙት እላችኋለሁ። የቴምር ፍሬ ለማታገኙ በዚህ መልኩ እንደዚህ እያደረጋችሁ እየሰራችሁ ቅንድባችሁንም ፀጉራችሁንም ፊት ለፊት ለሸሸባችሁም ማስተካከል ማሳደግ ትችላላችሁ ማለት ነው። እንግዲህ እንደዚህ አድርጌ ከተቀባው በኋላ በቃ ከሁለት ቦታ ጉንጉን አደርግና አሳድረዋለሁ። ከዛ ቁጥርጥርም ሹርባም እሰራዋለሁ ማለት ነው። በጣም ነው ፀጉር የሚያሳምረው። በጣም እንግዲህ የጥቁር አዝሙድን ነገር ይሄ ነው ብዬ ዝርዝሩን ዘርዝሬ መጨረስ አልችልም። በጣም ብዙ ጥቅም አለውና እንደዚህ እያደረጋችሁ ተጠቀሙት እላችኋለሁ ቤተሰቦች። እና አሁንም ኮመንት አድርጉልኝ፣ ኮመንት ጻፉልኝ፣ አስተያየት አስቀምጡልኝ። እኔ በአስተያየታችሁ በኮመንታችሁ በጣም ደስተኛ ነኝ። እንግዲህ እንደዚህ አድርጌ ፀጉሬን ሰርቸዋለሁ። እንደምታዩት ሲያድር ደግሞ እንዴት እንደሚለሰልስ ብታዩ፣ ፀጉር እንዴት እንደሚያጠቁር እንደዚህ እያደረጋችሁ ለፀጉራችሁ መጠቀም ትችላላችሁ እላችኋለሁ። በድጋሚ ላሳያችሁ ብዬ ነው። የኔ ቅንድቤ ከዚህ በላይ እንዲያድግ አልፈልግም። ይሄ በቂ ነው። እና ቅንድብሽ የት አለ አንቺ ስላላችሁ ነው ዛሬ ላሳያችሁ ብዬ ነው። ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ስለነበረን ቆይታ አመሰግናለሁ። መልካም ጊዜ